አንቺ የምትይው ነገር ካለ በይውና እሱም ይቅርታዋን ተቀብሎ አብሮ ቢኖሩ ይሻላል። ሁሉም ነገር ግርግሩ ትተ ነው ማለት ነው። አይ ፋኔ እኔ ላውራ ብዙ ምን አለ መሰለኝ ችግር የለውም። እኔ ላይ ይቅርታው ለምን ሆኖ የማልቀበልበት ምክንያት አይኖርም። ግን ደግሞ ይቅርታ የምትሉት ወይ ሩታ ይቅርታ እየጠየቀች ያለችው ከዚህ በፊት በሆንኩት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ? በመጀመሪያ ደረጃ ማለት ነው። ይሄንን ነገር አምናችሁበት ነው ወይ? ካላመናችሁበትና ይቅርታ ከጠየቃችሁ ለምን ይቅርታ ነው የምትጠይቁት? ስለዚህ እኔ ማወቅ የምፈልገው ነገር አለ። እኔ ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው መኖር የምችለው? ለምን ነገን ራሱ ፈራዋለሁ። ነገ ከነገ ወዲያ ምን ታደርገኛለች ሩታ ብዬ ሁልጊዜ እየፈራው ነው የምኖረው። ስለዚህ እኔ ለዛ ምላሽ ማግኘት እፈልጋለሁ ብዬ በተረጋጋሚ ተናግሬያለሁ። ስለዚህ አሁንም ቢሆን ሩታ እናንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ፣ ብዙ ነገሮችን አብረን ማስተካከል እንችላለን። ግን ደግሞ እኔ ውስጤ ላይ ጥያቄ እየኖረ እኔ ከሩታ ጋር እንዴት ብዬ ነው አብሬ የምኖረው? እንዴት ብዬ ነው አብሬ የምቀጥለው? ስለዚህ ይሄንን ጥያቄ መልሱልኝ። አንድ እንደዚህ እኛ ነበርን ስህተት የሰራ ነው እንዲህ ነበር ያጠፋ ነው እና ለዛ ሁሉ ነገር ምክንያት ተጠያቂው እኛ ነን። ለዛ ነገር ደግሞ ይቅርታ እንጠይቃለን። ጥፋተኛ ነን፣ ማያጠፋ ሰው የለም፣ ስህተት ማይሰራ ሰው የለም ካላችሁኝ ኢትስ ኦኬ። ጥፋታችሁን ካመናችሁ ምን ማድረግ እንዳለብን ደግሞ አብረን እናወራለን። ግን ደግሞ እዚህ ጋር ጥፋተኛ አይደለንም ብላችሁ ያሰባችሁ ለኔ ይቅርታ መጠየቁ ምንም ተገቢ ነው ብዬ አላሰብኩም። ብዙም ከዚህ የተሻለ ምላሽ አይደለም ልትሰጣችሁ የምትችለው ማለት ነው። አንድ ነገር ላቋርጥ አብርሽ፣ ልክ ነህ አንተ አይምሮክ ንጹህ ሳይሆን እንትን ማለቱም ሊከብድክ ይችላል። ግን ደግሞ እኛም አንደርስታንድ አድርገን በጣም ሰልችቶናል። በተለይ ደግሞ ሩታ በጣም ሰልችቷታል። የኔን ህይወት አንተ ጋር መጨቃጨቁ ከሄርሜላ ጋር እንደዚህ ከተለያዩ ሰዎች ጋር መጨቃጨቁ በጣም ሰልችቷታል። ህይወቷን በስነ ስርዓት መኖር ነው የምትፈልገው አሁን ላይ ካንተ ጋር ማለት ነውና ለዛም ነው ዛሬ የመጣ ነው እንጂ እኛ ጥፋተኛ ሆነን ወይ አንተ እንደዛ መታመመ እኛ ጥፋተኛ ሆነን አይደለም። ግን ደግሞ ሁሉም ነገር ትተነው ይቅርታ ተጠያይቃችሁ አንድ ላይ እንድትኖሩና የተደረገብህም ነገር ከሷ ጋር ሆነ ማወቅ ትችላለህ ወይም ደግሞ ማጣራት እንችላለን። ኤፍሬም እኔ ብቻዬን እስካሁን ድረስ ይኸውልህ ምን አለ መሰለህ እኔ አሁን ለዚህ ሁሉ ነገር አብረው እንዲኖሩ በጣም ብዙ ነገር ከዚህ በፊት ብዙ ነገር ተፈጥሯል። አብረው እንዲኖሩ ብዙ ነገር አድርገናል። በቃ እልህ አትጋቡ፣ አብራችሁ ብዙ ነገር አሳልፉ። ለልጃችሁ ስትሉ ሰላም ፍጠሩ። ጭቅጭቅ ይብቃ፣ ንትርክ ይብቃ ብዙ ጊዜ ስል ነበር ገባ። ያን ግን እየባሰባቸው እንጂ እየቀለለ የመጣ ነገር ምንም ነገር የለም። ውሃ ቀዳ ውሃ መልስ ነው ነገሩ የሆነ ሁለታቸው መሀል ገባ። እኔ አሁን እኔ የልጁ እናት ናት። አሁንም ሆነ የአብርሽ ሐሳብ ነው የኔ ሐሳብ ሊሆን አይችልም። ይሄ ግን ምንድነው ይሄ ልጅ በቃ የተፈጠረበት ነገር አለ በቅርቡ በቃ ከዛ በፊት እሷ ማጠፋች እሱ ማጠፋ ብዙ ነገር አለፈ በህይወታቸው። ወደ ኋላ ከተመላለስን ብዙ ጉዶችን እንስባለን። እሱም ጋር ሆነ እሷም ጋር ያ ታሪክ አለፈ ብለን ወደ አዲስ ህይወት ወይም ደግሞ ወደ አዲስ መስመር እንግባ፣ የተሻለ ህይወት እንኑር፣ አንጨቃጨቅ፣ አንነታረክ፣ ሰላም የሆነ ህይወት እንኑር ሲባል ግን ሰላም እየሆነ አይደለም ሁኔታው እያየህ ነው። ገብቶሃል? አሁን ደግሞ አልፎ ተርፎ ወደ ከባድ ሁኔታ ውስጥ ገብተናል። ትልቅ ይሄ በጣም ለኛ ብቻ አይደለም ዙሪያችን ላለው ሰው ለሚመለከተን ለየትኛውም ጥያቄና በጣም ከባድ የሆነ ሁኔታ ውስጥ የገባ ነው። ይሄ ነገር አሁን እንደዚህ ባለ መልኩ እኔ የማይሆን ነገር ይፈጠር ሳይሆን ይሄ ጥያቄ እውነት እንዳለው አሁን የተናገረው አብርሽ ይሄ ነገር እናንተን ይወክላል ወይ? ይሄ እናንተ ናችሁ ወይ? ለዛ ጥፋታችሁ ነው ወይ እናንተ መልስ እየሰጣችሁ ያላችሁት ነገር የሚለውን ነገር አሁንም ለኔም ጥያቄ ነው እንጂ ለነሱ አብሮ ስለመኖር ሰላም ስለመሆን ምናምን አይደለም። እሱ እኔ መሀላቸው ልጅ አለ አይመለከተኝም። ገባ? እኔ ልወስን አልችልም። እሱ ነው የእንትኑ ባለቤት። ግን ለሰላም ካልክር ግን ሰላም ይናፍቃል። እውነት ነው። ለየትኛችንም ሰላም ይናፍቃል። አንተ አብርሽን ሰላም ቢሆን ተጠላለ ብዬ አላስብም። ግን ከቅርብ ጊዜ ወዲህ ግን እየሆንኩ ያለው ነገር ስላልተመቸኝ ነው ብዙ ነገሮች እየሆንኩ ያለሁትኝ ማለት ነው። ሩታም ቢሆን እንደዛው ማለት ነው። እሺ ብዙ ያንቺንም ሆነ የአብርሃም ሐሳብ አንደርስታንድ አድርገናቸዋል። መጀመሪያ ጥያቄያችን ይመለስ ነው የሁለታችሁ ሐሳብ ወይም ደግሞ እናንተ ካደረጋችሁት ነገሩን ነው
እያላችሁ ያላችሁት። እኛ ደግሞ ይቅርታ የምትጠይቁት ለምኑ ነው? ይሄንን ነገር ሩታ ነው የሚወክለው። አንተም ብቻ ሳይሆን ሩታ ምላሽ እንድትሰጥበት እፈልጋለሁ። ለምን ማወቅ እፈልጋለሁ የትኛውን ነገር ማለት ነው። ሩታ እኔ ውስጤ ነፃ ሳይሆን ከሩታ ጋር እንዴት ብዬ ነው የምኖረው? ገባክ? ነገም ከነገ ወዲያ ከዚህ በፊት እንደተፈጠረው አይነት ነገር ይፈጠራል ብዬ ሁሌም ውስጤ እየፈራና እየሰጋ ነው የምኖረው። ስለዚህ ይህንን ነገር ማወቅ በቃ እፈልጋለሁ። ጥፋተኛም ከነበራችሁ ምናልባት ይሄ ነገር አድርጋችሁትም ከነበረ እውነታውን ነገር ንገሩንና የተፈጠረውን ነገር አስረዱን። በቃ ይሄንን ነው ማወቅ የምንፈልገው። እሺ ልነግርህ የምፈልገው ነገር ቢኖር ማለት ነው በጣም ብዙ ጊዜ ደጋግሜ ነግሬሃለሁ። በጣም ብዙ ጊዜ አንተ እኔነቴን ሳታቀርታ አይመስለኝም እንደዚህ የምትለኝ አይደለም። ለአንተ ልጅ አባት እንደዚህ አይነት የከፋ ነገር ልመኝም ላደርግም ይቅርና ለየትኛው መንገደኛ ሰው የሆነ ነገር ሆኖ ባየው እንደማላልፍ ታውቃለህ። ኢቭን ብቻ እንጃ አይሚን አሁን ላይ አላስታውስም ብለኛል እንጂ ሄርሜላ ጋር ራሱ እየተከራከረን ይሄ ሁሉ ነገር እንዲፈጠር ምክንያት እሷ ነች ብዬ ነው ማምነው። በህይወቴ ውስጥ ይሄ ሁሉ ስትራግል እንዲመጣ ምክንያት የሆነችኝ ወይም ደግሞ ምክንያቱን እንዲባባስ ያደረገች ሴት እሷ ናት ብዬ ነው ማምነው። እሷ ወድቃ እዚህ ጋር የሌለን ሰው ነው አይደል? ነገሩ እንድትረዳ ይፈልጋለሁ። እንድትረዳ ፈልጋለሁ። አዳምጠኝ። እሷ ወድቃ ዝም ያላልኩኝ ሴት እንዴት ነው አንተ የልጅ አባት ላይ በዚህ ልክ ልከፋ የምችለው? እንዴት ነው እንደዚህ ልትረዳኝ የምችለው? ምን ለልጅ አታስፈልገው? እሷ ናት ለልጅ አባት መሆን የለብህም። ለልጅ አባት መሆን የለብህም። የልጅ አባት እኮ እንደዚህ ሆነ ሲባል ደስ የሚለኝ ይመስላል? አንተ በጤና ብትኖር ሰላም ብትወል ልጅ መጣ ብታየው ምናምን ደስታለኝ እንጂ እንዴት ነው አንተ የሆነ ነገር እንድትሆን የምፈልገው? ይሄንን ነገር እንድታስበው እንድትገምተንም አልፈልግም። ሩታ ምናልባት እኔን ከመውደድ አንፃር እኔን ከመፈለግ አንፃር እኔ ያንቺ እንደሆን ከመፈለግ አንፃር ነገሩን አርገሹ ሊሆን ይችላል። አንቺን በክፋት ብቻ አይደለም እየተረዳው ያለሁት። አሁንም እኮ ነገሩን በክፋትም እኮ አርገሽዋል ማለት አይደለም። ግን ደግሞ እኔ ያንቺ እንደሆን ከመፈለግም አንፃር ነገሩን አርገሹ ሊሆን ይችላል። ይሄ ነገር በግልጽ ንገሪኝ ነው እኔ እያልኩሽ ያለሁት። እሺ እሱን በደንብ ላስረዳ። እኔ አንተን ከመፈለግ እኔ አንተን የሆነ ነገር የኔ እንድትሆን ከመፈለግ አንፃር ቢሆን ኖሮ ማለት ነው አንተን እንደዚህ ማድረግ እስከዛሬ ድረስ የሁሉ ነገር ሲፈጠር ዝም ብያ ላይም ነበር። ገባ? የሁሉ ነገር እንዲፈጠር እድሉንም አልሰጠውም ነበር። የቻልኩትን ነገር ሁሉ አድርጌ አንተን መመለስ አያቅተኝም ነበር። ግን ደግሞ በመጥፎ መንገድ አንተ ከኔ ጋር እንድትሆን ፈልጋለሁ ብዬ ምንም አንዱንም ቀን አስቤም አላቅም። አይደለም ላደርገው ይቅርና አስቤው አላቅም። ገባ? እኔ በፍጹም እንደዚህ አይነት ማድረግ ሰው አይደለሁም። በጭራሽ ላደርግም አልችልም። እና ደግሞ ንትርኩም ስለሰለቸኝ በጣም ብዙ ነገሮችን ያሳለፈን ሰዎች ነን። ከልጅነት እስከ አዋቂ ድረስ አብረን ያለነው ገባ? እኔ አንተንም ማቀል በደንብ ነገሮችን እንደዚህ እንትሳልን ነው ገባ አይደለ? ብዙ ነገሮችን አይቼባለሁ። ብዙ ነገር አሳልፌያለሁ ካንተ ጋር ደስ የሚል ታይሞችን አሳልፈናል። ደስ የሚሉ የፍቅር ጊዜያቶችን አሳልፈናል። ገባ? ያንን ታይም አስቤ ነው ይቅርታ እየጠየቅኩ ያለሁት እንጂ ይሄ ጥፋት ይሄ ነው ወይም ደግሞ አንተ እንደዚህ አይነት ነገር እንደርስብህ እኔ እና ኢፋ ተጠያቂ ነን እያልኩ አይደለም።